አድማጮች የገና በዓል ልዩ ፕሮግራም ነው እየተከታተላችሁ የምትገኙት። አሁን ደግሞ በኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ተሳትፎ ላይ ልዩ ቆይታን ሲያደርጉ የነበሩት ብሔራዊ ቡድኑ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ እንዲሻገር ምክንያት የሆኑ ሁለቱ የብሔራዊ ቡድን ተጫዋቾችን ይዘንላችሁ መጥተናል። ከነሱ ጋር ነው ቆይታ የምናደርገው። ራሳቸውን በማስተዋወቅ ይጀምሩልናል። ከማን እንጀምር? ካምበሉን ጀምር ወይስ ከአጥቂው? ስሜ ዳዊት ካሱ ይባላል። የመጣሁት ከባህር ዳር ነው። ስሜ ቢኒያም አብራ ይባላል። የመጣሁት ከአዲግራት ነው። በጣም አመሰግናለሁ። በብሔራዊ ቡድኑ በጣም ጥሩ ቆይታ የነበራችሁ ሁለት ተጫዋቾች ስላገኘዋችሁ ደስ ብሎኛል። እንዴት ነው ደስታው? ቀዘቀዘ? አሁን በረድ ብሏል? አይ በርድም እንዳለ ነው። የውድድሩ ኮከብ ጎል አግቢ ሆነ ነው የጨረስከው። ደግሞ ብሔራዊ ቡድኑ ወደ አፍሪካ ዋንጫ እንዲሸጋገር አግዘ። ቀዝቀዝ ብሏል ደስታው ወይስ ገና ነው? ኧረ ገና ነው። አሪፍ ነው። ገና ነው። በሸገር ከተማ እግር ኳስ ክለብ አዳዲስ ተጫዋቾች ሆናችሁ ከፈረማችሁ በኋላ ነው ደግሞ መልሰን የተገናኘ ነው። እንዴት ነው የሸገር ቆይታችሁ እስካሁን? ቆይታችን በጣም ደስ ይላል። በጣም የሚገርም ነው። አሪፍ አቀባበል ነው ያደረጉልን። ያው ደስ ብሎናል። አሪፍ ቲም ነው። አቀባበላቸውም አሪፍ ነው። ያው ቆይታችንም እስካሁን አሪፍ ነው ብዬ አስባለሁ። ጠብቃችሁ ነበር ከብሔራዊ ቡድኑ ጨዋታ በኋላ ከዚያ ውድድር በኋላ እንደነዚህ ያሉ የፕሪሚየር ሊግ ክለቦችን እንቀላቀላለን ብላችሁ አስባችሁ ነበር? ያው ብሔራዊ ቡድን ከመጫወታችን በፊትም አስበን ነበር። ያው ብሔራዊ ቡድንና መጫወታችን በደንብ ጠቅመን ያው እዚህ ቲም ተቀላቅለናል። እስቲ ንገሩኝ፣ የእግር ኳስ ህይወት የእግር ኳስ አስተዳደጋችሁን እንዴት ነበረ? ካንተ ልጀምር ቢኒ። እሺ፣ ያው እግር ኳስ የጀመርንበት ያው እኔ የጀመርኩበት ፋዘርን ኳስ ተጫዋች ነበር እና እሱን እያየሁ ነው ያደግኩትኝ። ያው ፕሮጀክት ነበረ። ከዛ በዛን የጀመርኩትኝ ሰሌ የሚባል ፕሮጀክት ነበር። እዛ ገብቼ በዛን የጀመርኩትኝ ማለት ነው። ያው ኳስ የጀመርኩበት ያው ባህር ዳር ነበር የጀመርኩ ቀበሌ 14 በባህር ዳር ዩኒቨርሲቲ በሚመለመሉበት ሰዓት እድሜ ይዛን ሰዓት ምናልባት 9-10 ዓመት ነበር። በዛን እድሜ የጀመርኩ ኳስ ያው በባህር ዳር ዩኒቨርሲቲ ነው ልጀምር የቻልኩት። ገና ልጅ እያላችሁ ከ9 ከ8 ከዛም በታች ኳስ ጋር የነበራችሁ ግንኙነት እንዴት ነው? ቤት ውስጥ ታስቸግሩ ነበር? እንደዛ አይነት ነገር ነው። ያው ቤት ውስጥ እናስቸግር ነበር። ኳስ ስትይዝ ልጅ ስትሆን ደግሞ ቤተሰብ ምንም አይልም ነው። እኔም እንደዛው ነው። ያው ብዙ ጊዜ ቤት ሜዳ ስለሌላ አካባቢ ሰፈር ያው ዝም ቤት እጫወታለሁ። ያው ማዘር ረብሻታል። ያው ብዙ አስቸግረናል ህፃን እያለ እና አስፋልት እየወጣ ምናምን ነው የምንጫወተው ኳስ። ኧረ መስታወቱን ሰበርከው ነው የሚባለው። የሰፈር ልጆቻችሁ ጋር ብቃታችሁ ይለይ ነበረ? ከታናናሽ ከእድሜ እኩዮቻችሁ ጋር ስትጫወቱ ገና በልጅነት እኔ ቡድን ይግባ እያሉ ይጣሉባችሁ ነበር? አዎ እንደዛ በሉ። ያው ብዙም የተለያየ ባይሆንም ያው እንደዛ ይል ነበር። ኳስ የለኝም። አላወጣም፣ ቤት ውስጥ ነው ማስቀመጥ። አላወጣም። እየተማረኩ ነው የምገባው። ያው ልጅ ሆነክ ኳስም የራሲ ነው እና ኳስ የጀመርኩትኝ 2 ዓመቴ ምናምን ኳስ ማንከባለል እንዲያጀመረው ከዛ በታችም ሊሆን ይችላል። ፋዘር ሲነገር ኳስ ተጫዋች እንደምሆን ያወቅኩትኝ ደግሞ ወደዛ ቲም ስቀላቀል በ7 ዓመቴ ምናምን ነበር የተቀላቀልኩት። 8 ዓመቴ ምናምን የዛኔ ደግሞ በቃ ኳስ ተጫዋች እንደምሆን አውቅ ነበር። የዛ ቡድን ስትገባ አልቀሰህ አስቸግረህ ነበረ? በጨዋታ ሰዓት መጥተህ ካላስገባችሁ ብለህ እሱን አጋጣሚ ንገረኝ። እንዴት ነው የተፈጠረው? የሆነ በቃ ጎበዝ ስለነበርኩኝ ያው ፋዘርም እንትን ስለነበረ ምናምን ዝም ብዬ ነበር የምገባው። ሌላ ቲም ጎበዝ ስለሆንኩኝ ዝም ብሎ ያስገቡኛል። እነሱ ግን ከኔ የተላለቀ እድሜ ይላሉ። ከዛ ደግሞ ቲም ነው የተደራጀ ቲም ነበር። ለዛ ኮቹን ሄድኩኝና እንደዚህ እኔ ልጮት ጎበዝ ነኝ ምናምን አልኩት። በቃ ሰኞ ትሬኒንግ ምናምን አለ። ኧረ እኔ አሁን የምጮት የምፈልገው አሁን ጌም እያደረጉ አንዴ ቀይር አስገባኝ ምናምን እንዴ እንደዚህ አትገባም አንተ ይሄ የጠላ ቤት ነው እንዴ ምናምን ብሎ መጥቶ ላከኝ ማለት ነው። ከዛ አልቅሼ ፋዘር ነገርኩት ምናምን በቃ ሰኞ ሂድ ምናምን አለ። ያንተስ የልጅነት የቡድን የተቀላቀልክበት አጋጣሚዎች ነበሩ? አብረህ በቡድን መጫወት የጀመርክበት? መስሉ በሚባል ልጅ ነው እኔ ልቀላቀል የቻልኩት። እሱ ለምልመላ ሄደው ጠፍቶ ምናምን ቤተሰብ ሳስፈቅድ ነበር ሄደው። ከዛ ጠፍቶ ምናምን እናቱ ፈልግልኝ ምናምን ብላ አገኘሁት። ከዛ እንደ ድንገት ምልመላ አለ ምናምን አለኝ። እዛ በነገቱ ዞኝ ሄደ። በሱ አጋጣሚ ልመለመል ሰው ከዛ በረኛነት ስሞክር አይቻል። ከዛ እግር ኳስ
እሱ አጋጣሚ ራሱ በጣም የሚያስቅ ነው። በባህር ዳር ዩኒቨርሲቲ የእግር ኳስ ምልመላ ላይ ነበር የሞከርከው። ከ400 በላይ ሰዎች ለትንንሽ ታዳጊዎች ለጨዋታ መጥተው ነበር። እስቲ ንገረኝ፣ በረኝነቱ ለመዋሸት ራሱ እንዴት መጣልህ? ያው በቃ 400 ተጫዋች ከ400 ተጫዋች ውስጥ አልያዝም ምናምን ብዬ አስቤ 7 በረኛ ነው የነበረው። ከ7 በረኛ ስገባ አይቻልም ብሎ ቀነሱ። ኳሱን እንደገና ሚድፊልድ ስሞክርም በሚድፊልድ ተቀንሼ አጭበርብሬ ገብቼ ነው። እንዴት ነው ያጭበረበርከው? እሷን አጋጣሚ እስቲ ንገረኝ። ያው የተመረጡት በዚህኛው በኩል ነው የተቀመጡ፣ ያልተመረጡት በዚህ እና ካልተመረጡት ነበር። እዛ ድንገት ጥሎ ሄደ። የሆነ ወረቀት ሊያመጣ ምናምን የሆነ ሊያመጣ ሲሄድ ከዛ አጭበርብሬ 2 ልጅ ነን በዚህኛው ገባ። ከዛ ዝም ብሎ አይቶና ሊያቀናል፣ ግን በቃ ዝም ብሎ አሳለፈና ቀጣይ ሳምንቱን እያለ በቃ ችሎታ ያሳመኑ። ከዛ ብዙ አስከተለ። እድለኛ ናቸው። የማንቸስተር ዩናይትዱ ካሲሜሮ ለምልመላ ለሙከራ ሄዶ ያለ ቦታው ነው እኔ እዚህ ቦታ ነው የምጫወተው ብሎ ዋሽቶ አጥቂ የነበረው ልጅ ሲያይ ብዙ አጥቂ ነው የመጣው። ከዛ እዚህ ውስጥማ በቃ እኔ ድል የለኝም ብሎ አስቦ ዲፌንሲቭ ሚድፊልደር ሞከረ። ይኸው አሁን ድረስ ይጫወታል። እንደዚህ አይነት አጋጣሚዎች ለትልልቅ እግር ኳስ ተጫዋቾች በር ሊፈጥሩ ይችላሉ። ያንተ ደግሞ በበረኛ ነበር የሞከርከው። እሱ ያስቃል። ትችል ነበረ ግን በረኝነት? አሪፍ ነበር። ቢኒያም አባትህ እግር ኳስ ተጫዋች ነው። ቤት ውስጥ ስለ ኳስ በደንብ ይወራል። መቼም አባትህ በተጫዋችነት ስላሳለፈው ጊዜ እንዴት ኳስ እያያችሁ መቼም የሆኑ ነገሮች ማንሳቱ አይቀርም። ቢሞክሮ እኮ እንዲህ ቢያቀብለው እኮ ምናምን መባሉ አይቀርም። እንዴት ነው የልጅነት አስተዳደግህ? አባትህ የነበረው ተጽዕኖስ? ከአባቴ ጋር ብዙ ጊዜ አልተገናኘንም። ያው አሁን ትንሽ አሁን ሳድግ ነው ምናምን ያው በየቦታው ስለሚጫወት አይኖርም ቤት። ቢያንስ 1 ቀን 2 ቀን ቢመጣ ነው በቃ ካምፕ ነው። ቢመጣም ካምፕ ነው ሆማዊ ስለሆነ ብዙ አንገናኝም። ያው ግን ማዘርም በጣም ታውቃለች ስለ ኳስ ምናምን። እሷም በደንብ እሷም ሰርከስ ነበረች እና ታውቃለች በደንብ ኳስ ምናምን በደንብ ነው የምታየው። የድሮ ተጫዋቾች እኔ ማላውቃቸውን ነው የምጠራው። እሷ ታውቃለች በደንብ ትችላለች። በደንብ ነው የምታውቀው ምናምን እና እሷም ስላለች ቤተሰብ አብዛኛው ኳስ ተጫዋች ነው ቤተሰቦቻችን ምናምን። ለዛ ኳስ በደንብ ይወራል። እናንተ ቤት ደግሞ ሽቀላ ነው፣ ነጋዴ ነው። እኛ ቤተሰብ ብዙዎች ነጋዴ ናቸው። ኳስ ተጫዋች የለም በለው። እኛ ከኛ ቤተሰብ ኳስ ተጫዋች ማቆ የለም። ዝም ብሎ አጎቴ ዝም ብሎ ለጤና ምናምን ይጫወታል ነው እንጂ የለም። እኛ ቤት ነጋዴ ነው። በትሬኒንግ ሰዓት ፋዘር ሱቅ ጠብቅ ምናምን ኳሱን እንትን ብለህ ሱቅ ጠብቅ ምናምን ሲለኝ ኳስ እያለ ማንትን አለን ብዬ በቃ ሳልነግር ነው ጥዬ ወጣ። ከዛ ትሬኒንግ ከሰራሁ በኋላ ከተመለስኩ ቤት መታለሁ። እዛ ከጓደኛዬ ታደርኩ ነው። ከዛ በነገር በዚህ በኋላ ትሄዳለህ ምናምን ተብዬ እንትን ነው። ምንድነው አያዋጣም ነው የኳስ ሽቀላ ብዙም አይደለም ይቅርብ በቃ ይሄን ያለ አይደለም ንግድን እንትን በል ምናምን ሲለኝ ከዛ በቃ እኔም ወደ ኳሱ እጄ ቤት አላደርኩም። ብዙ ጊዜ ስትናገር ሰምቻለሁ። የእናትህን ምርቃት፣ የእናትህን እገዛ፣ የእናትህን ድጋፍ በደንብ ታወራለህ። እስቲ እናትህ ስለነበራት ድጋፍ ንገረኝ ቢኒያም፣ አንተ እግር ኳስ ህይወት ላይ። እናቴ በቃ ስልክ እሷ ናት እንዲያውም ሂድ ምናምን የምትለኝ እሷ ናት። ያው ትምህርትም ተማር ትላለች፣ ግን ኳስ ላይ ጭራሽ አስቀርተኝ አታውቅም። ጭራሽ በቃ ምንም በቃ የሆነ አጋጣሚ እድል ተፈጥሮ ነበር ወደ ውጭ ሀገር 8ኛ ክፍል ሚኒስትሪ ልንፈተንና ሰኞ ነው ፈተናው። እኔ ሰኞ ወደ አዲስ አበባ መምጣት አለብኝ የውጭ ሀገር እድል። ከዛ ደውለው ለፋዘር ነገረው። በቃ ይሄ ወስናችሁ ንገሩኝ ምናምን ብሎ ከዛ ማታት ተነጋገርን ምናምን። ከዛ ማዘር በቃ በዚህ እንትን ቢሆን ሲሄድ ችግር የለውም ይቅር ፈተናው ምናምን አለች። ከዛ ኢየሱስ ያው አባት ስለሆነ ኢየሱስ ውሳኔ ነው የሚጠበቀው። ከዛ ጧት እሺ እናወራለን ምናምን ብለው ጧት ፋዘር አይሆንም አለ። ገና ይሄ ሳይጠግብ ገና ደልነቱ አይሄድም ምናምን አለ። ከዛ ቀረው ፈተና እያለቀስኩኝ ሄድኩ፣ እያለቀስኩኝ ሰራው፣ ተመለስኩኝ። ሚኒስትሪ ከዛ እንዴት ነው? አለፍኩኝ። እያለቀስኩኝ አለፍኩኝ። ትምህርቴ ጎበዝ ነበር። ትምህርት ላይ በደንብ ትማሩ ነበር፣ ትከታተል ነበር የዛኔ ከጦርነት በፊት አዎ። እና ማዘር በቃ በጣም ሳፖርት ታደርገኝ ነበር። በጣም በቃ አዲግራት አካባቢ ነው አንተ ያደግከው? አዲግራት ደግሞ ኳስ በጣም ነው የሚወደደው። ወልዋሎ በቃ ያንን ቢጫ ማሊያ ማይለብስ የለም። ከመቀሌ ጋር ደርቢ ናችሁ። በቃ እግር ኳስ ፍቅር የተለየ ነው። የአዲግራት ደግሞ አዲግራት ኳስ እንዲያውም እዚህ ስመጣ ይነግሩኛል ተጫዋቾች ኳስ ምናምን ተላልቆች የፕሪሚየር ሊግ ጨዋታ ምናምን እንዲያውም የኢትዮጵያ ብራዚል ነው የምትባለው ምናምን ነው የሚሉኝ አዲግራት።
ብዙ በጣም ኳስ የሚችል አለ። ከዛ ደግሞ በጣም ይወደዳል ኳስ እዛ በጣም ነው የሚወደደው። ትላንት ኮች እየነገረኝ ነበር ከመከላከያ ጋር ጨዋታ ነበራቸውና ተሸንፎ ወጥተው በኮብልስቶን ፖሊሶችን እያራራጡ እና በጣም ፍቅራቸው በጣም እንትን ነው። ከዛን የወጣኸው ማህበረሰቡም ይደግፋላ፣ ህዝቡም ይደግፋላ በደንብ በጣም አሁን ድረስ ታገኘዋለህ የእነሱን ድጋፍ? አዎ አዋራ አገኘዋለሁ በደንብ። አዎ ደውልኛል። አዎ በደንብ ያወሩኛል። ሁሉም ያው ፋዘርም እዛ ታዋቂ ሰው ስለሆነ ምናምን እና በደንብ ነው የሚያወሩኝ። ይደውልኛል፣ ይመክሩኛል። ባህር ዳርም ኳስ በጣም ይወደዳል እና ዋና ኳስና ዋና በቃ እንዴት ነው ትችላለህ አንተ? ሁለቱንም ኳስ ላይ አምነናል። ዋናስ እንዴት ነው? እሞክራለሁ። እኔም እችላለሁ። ጣናን ዋኝተሃል? ጣና እኔ እንትን ውስጥ አልዋኝም። አይቅና ባህር ይስቅባል። ምን ያክል እንዴት ነበር አካባቢው ላይ ድጋፍ? ህብረተሰቡ ሰው ያግዝ ነበር? አይዞ በርታ ይላሉ ብቃትህን ሲያዩ አቋምህን ሲያዩ? እሱማ ጎበዝ እኮ ነው አግዙት እንጂ ምናምን ይባላል። አዎ ያው ሰፈር ውስጥ ስጫወት ራሱ ጉረቤታችን ይሽ ምናምን የምትባለው ምናምን ከእኛ ስንጫወት እየወጣች ምናምን ታያለች። በቃ ለቤተሰቦች እየሄደች በቃ ይሄ ልጅ እንትን መግባት አለበት ምናምን ትላቸዋለች። ክለብ መግባት አለበት አስሞክሩት ምናምን ትላቸዋለች። ያው ብዙ ድጋፍ አለ። ሰፖርት ያደርጉኛል። ወደ አዲስ አበባ ወደ 3 ፖይንት አካዳሚ እንዴት ነው የመጣችሁት? እኔ ልቀላቀል የቻልኩት ያው ባህር ዳር ዩኒቨርሲቲ ነበር ስሰራ የነበረው። ከዛ ያው ነገሩልኝ ለ3 ፖይንት ዋና ስራ አስኪያጁ ለሱ ነገሩልኝ። በቃ ለ2 ቀን እንድሞክር እድሉን ሰጡኝ። ከዛ የ2 ቀን ሙከራ አደረኩ። ያው ልመለመድ ችያለሁ። 2 ቀን በኋላ ሊሄድ ነበር። እንግሊዛዊ ኮች ሙሳ ይባላል እሱ ሊሄድ ነበር። 2 ቀን እድል አለና ተሞክር ማለት 2 ቀን ተሞክር። ከዛ አለ የቢኒያም ደግሞ ሆቴል እየታደረ ሁላ ነበር አይደለ ሙከራ ስታደርግ የነበረው? እስቲ ንገረኝ የ3 ፖይንት አካዳሚ ምልመላውን ጊዜ። ያው የኔም እኔ እህቴ ናት የጠየቀችልኝ። ጎበዝ ነው እና ብታየው ምናምን አለችው ኮቹ። ከዛ 3 ቀን ምናምን እድል ሰጠዋለሁ እስኪ ምናምን አለ። ሆቴል ያዝኩኝ እዛው። ከዛ እዛው ትሬኒንግ ሻዶ ቲም ነበራቸው ከነዳይት ሻዶ አንደር 17 ሆኖ ኤ እና ቢ ማለት ነው። እነሱ ቢ ላይ እየሰራው እነሱ ጋርም እየሰራው ምናምን ከዛ በ4 ቀን ምናምን ተቀላቀልኩ። ሲኒየራቸው ነበር ለነቢኒ ነበር። አሁን እኩል ነበር። እንዴት ነበር ያን ትሬኒንግ ሲቀላቀላችሁ ቡድን ውስጥ ቲም ውስጥ የነበረው ነገር ብቃቱን አይተህ ምን ተሰማ? ለመጀመሪያ ጊዜ አብሯችሁ ትሬኒንግ ሲሰራ ምናምን። ያው እኔ አልገመትኩትም ነበር ያው እንደዚህ እንደሚችል ዝም ብሎ ነገር ነው ብለን ነካ ያሰርን። ከዛ ያው መጣ። ያው ትሬኒንግም አልፎ አልፎ ይሰራል። የጌም ሰዓት ደግሞ በደንብ አሪፍ እንደሆነ አይቼዋለሁ። ጎልም አስቆጥሯል መሰለኝ እዛን ሰዓት። ያው እንግዲህ ያው ተግባቦትም አሪፍ ስለሆነ ያው ለዛ ረድቶታል። በደንብ ተግባባችሁ ሁለታችሁ አይደል? በተለይ ብዙ ጌም ባደረገን ቁጥር በቃ እያንዳንዱ ጌም ኳስ ሳልሰጠው አያገባም። አንተ ነበር ትመግበው? በቃ በጣም እንትን ሆነን እኔ ጎል እንዲያው የምታወቀው እኔ ሀገር እያለሁ በቃ ጎል እንደማገባ ምናምን። ከዛ እሱን ሳገኝ ጎል ረስበት በቃ አስረሳው። ይችላል አጥቂነት እንዴት ነው ካንተ ጋር ከበፊት ቦታ ጋር ምን እንትን ነው እንዴት ልበልክ ስልክ ያው እሱ ስለሆነ ስለማጋን አሁን እሱ መጥፎ ሲሰራ እነግረዋለሁ። ምን ይሄ ምናምን ብለዋለሁ። እሱ አጠገቤ ስላለ ምናምን ሳይሆን ይሄ ማንም የሚያውቀውም እውነት ነው እነግረዋለሁ። አንተ ይሄ ፕሪሚየር ሊግ ምንም ያንሰናል ምናምን ነው ብለው በእውነት የምሬኝ ነው። በቃ የጠቀመው ለሱ ሚድፊልድ መሆኑ ነው። ሚድፊልድ ነበር የሚጮተው ኳስ ስትራይከር ኳስ ብዙም አይችልም። ያውና ላንድ ነው እሱ ኳስ በደንብ አድርጎ ነው የሚችለው። ኳስ በደንብ በቃ እንደ ሚድፊልድ ነው የሚጮተው ኳስ። ያው ከዛ ደግሞ ጎል ምናምን ያገባል፣ ይገጫል፣ ቴስታ በደንብ ይችላል። በቃ አሁን በቃ ትክክለኛ አጥቂ ነው። ያው ፈጣሪ ብሎት ያው እዚህ መጫወት አንፈልግም፣ ውጭ ሀገር ነው መውጣት እንፈልገው፣ ግን ደግሞ ይሆናል እርግጠኛ ነኝ። እዚህ ከሆነ ግን ማንም እንደማይደርስበት አካል። እስቲ ንገረኝ ስለ ጓደኛ ስለ ቢኒስ እንዴት ነው? እሱ በደንብ ነው የገለጸ። አንተ እንዴት ያለ የቡድን አጋር ነው? እንዴት ያለ ጓደኛ ነው? አረ በጓደኝነት አሪፍ ጓደኛ ነው። ሲቀጥል እሱም ያው ጎበዝ ነው። ያው ብዙ ለጎል እያመቻቸ ይሰጣል ምናምን
ያው አሪፍ ነው በጣም ጎበዝ ነው። ከሀገር ውጭ ነው የምንጫወተው ይላል። እውነት ነው እሱ እንደዛ ነው የምታልመው? ሀሳባችን እንደዛ ነው። ሜዳ ላይስ ምን አይነት ባህሪ ነው ያለው? ትሬኒንግ ላይ እና ይቆጣል፣ ስትሳሳቱ ይበሳጫል? እንደ አምበል እንዴት ነው? አይ እንደዚህ ያስፈራራል? አይ እንደዚህ እንትን አይልም። ያው አሁን ናሽናል ቲም ካፕቴን ስለነበር እዛ ላይ ምናምን ዳኞች ምናምን ይላል ነው እንጂ ያው ሜዳ ውስጥ የኛ ያለ የተለየ ባህሪ የለበትም። የመሪነት ባህሪ ያለው ቡድን መምራት ይችላል። እናንተን ማስተባበር፣ ማነሳሳት፣ ሞራላችሁን ይሰጣችኋል? አዎ ይሰጣል። መልበሻ ክላስም አሪፍ መነሳሳት ይሰጣል። ያ ሜዳ ውስጥ እንደዛ ንግግር ያደርጋል። አዎ ያደርጋል በጣም። አሁን አታዩም እንዴ ሲወራ ቡድን ውስጥ ማን ነው ተናጋሪ የሚናገር እንዲህ የሚቆጣ ምናምን እንደዛ አይነት አለ እንዴ? አንተ ነው ወይስ በስራ ነው ተዛኝ? ይቆጣሉ ምናምን ሜዳ ላይ አሁን እንትን ምናምን ትሬኒንግ ላይ ምናምን እንደዛ ነው ይቆጣሉ ምናምን፣ ግን በውስጤ ቂም የሚኖርብኝ ምናምን ሳይሆን ግን በቃ ይቆጣሉ ምናምን ትሬኒንግ ላይ በቃ ስርስ ብዬ ነው እና ለዛ በአሰልጣኝ ቤንጃሚን ዚመር ስትሰሩ የነበረበትን ጊዜ እና የብሔራዊ ቡድኑን የ17 ዓመት በታች የካምፑን ቆይታ እስቲ ንገሩኝ። እንዴት ነበረ? አሰልጣኙስ ምን አይነት ሰው ነበረ? ይህ አሜሪካዊ አሰልጣኝ አሰልጣኙ አሪፍ አሰልጣኝ ነው። ያው አሜሪካም እያለ ብዙ ቲሞችን አሰልጥኗል፣ የተለያዩ ክለቦችን አሰልጥኗል። እዚህ ከመጣን በኋላ ያው ጥሪ ከተደረገልን በኋላ 80 ልጅ ነው ጥሪ የተደረገለት። ከዛ ውስጥ ያው በብዙ ነገር ተመልምለናል። በኤምአርአይ ተመልምለን ብዙ ልጅ ወጥቷል። እንደገና ደግሞ በቢፒቴስም ተፈትነናል። ብዙ የተለያዩ ስራዎች ሰርተናል። ያው ውድድር ከመጀመሪያችን በፊት በቀን 2 ነው የምንሰራው የነበረው። ያው አድካሚ ነው ምናምን። ያው ያንም ችለን ያው ለዚህ ደረጃ እንደርስ በጣም እዚህ አዲስ አበባ ላይ እና ድሬዳዋ ላይ ነበረ ውድድሩ። የአዲስ አበባውን ውድድር ደጋፊ በጣም ነበረ ሲከታተላችሁ የነበረው። ደግሞ ፋና ቴሌቪዥንም ሲያስተላልፍ ስለነበረ በቲቪም ብዙ ተከታታይ ነበራችሁ። ስለ ሴካፋ ዞን የአፍሪካ ዋንጫ የ17 ዓመት በታችሁ የማጣሪያ ስለ እሱ ውድድር ስለዛ ቆይታ እስቲ ንገሩኝ። እንዴት አገኛችሁት? ልምዱን ኤክስፒሪየንሱ እንዴት ነበር? ለመጀመሪያ ጊዜያችን ነው እንደዚህ አህጉር አቀፍ ስንጮት ምናምን እንደዚህ በዚህ ድባብ ያለው ደጋፊ ስንጮት ያው ትንሽ ከበድ ይል ነበር ለኛ ሁኔታ ምናምን። ያው ብዙ ነገር ደስ የሚልም ስታይ በቃ ይከብዳል፣ የሆነ እንትን ይሰማልና ደግሞ ለሀገር መጫወት በጣም ከባድ ነገር ነው በጣም ግን በጣም ደስ ይል ነበር በጣም። ያው እኛ እቅዳችን የነበረው መጀመሪያም ለአፍሪካ ዋንጫ ለማለፍ ነው እቅዳችን። ዋንጫ ለመብላት ምናምን ፈጣሪ ካለው እንበላለን፣ ግን በቃ ለአፍሪካ ዋንጫ ለማለፍ ነበር እቅዳችን። ያው እግዚአብሔር ፈቅዶት አለ አፍሪካ ዋንጫ አልፈናል። እኔም አልጠራጠርም። በጣም ምርጥ ብቃት ነው ያላችሁ። አፍሪካ ዋንጫ ሞሮኮ ላይ በሚዘጋጀው ውድድር ይህን ትደግሙታላችሁ ብዬ ነው የማስበው። ቀልህ ነበረ ስትጫወት የነበረው። 8 ጎሎችን አስቆጥረሃል። ከአንድ ብሔራዊ ቡድን ውጪ ጎል ያላገባበት የለም። ምንድን ነበረ ጭንቅላት ውስጥ ይመላለስ የነበረው ሀሳብ? ያው እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። መጀመሪያም እንደግል አላሰብኩም ነበር። ያው እናሸንፋለን፣ የአፍሪካ ዋንጫ እናልፋለን ብዬ ነበር ያሰብኩት። ያንንም አድርገናል። ያው እንደግል እንደዚህ አይነት ኮከብ ጎል አግብተናል ብዬ አላሰብኩም ነበር። የትኛው ብሔራዊ ቡድን የበለጠ ከባድ ነበር? ያው ለኛ የፈተኑ ትንሽ ዩጋንዶች፣ እነሱ ትንሽ ከብዶናል። በራሳችን ስህተት ቢቆጠርብን ነው። ያው እንግዲህ ከብዶ ያስቆጠርክበት ቡድን? ከብዶ ያስቆጠርንበት ቡድን እንትን ሶማሌ የሱ አቻ ነበር። የተለያየ እየመሩ ነበር ምናምን ከብዶን ነበር። ሁላችንም ጫና ውስጥ ነበር እዛን ሰዓት ነው። ከዛ ያው ቀልብሰን አቻ ሆነ። ያቺ የደስታ አገላለጽ ምንድናት? እጃችሁን እያወራጫችሁ ያቺ እና የነሱ አራማዳት ያቺ ከ3 ዓመት በፊት ደግሞ እነሱ እንደዛ አግብቶብን በዛው አበበ ቢቂላ ሜዳ አግብቶብን እንደዛ አይነት ሴሌብሬሽን ሰርተዋል። ከዛ እኛም አግብተን ደገምንባቸው። የደስታ አገላለጻችሁ በጣም ደስ ይል ነበረ። በቃ መዋቅሩ ብቻ ሳይሆን ደስታ ለመግለጽም የምታጠኑ ነው የሚመስለው። በደንብ እየተዘጋጃችሁ የምትመጡ ነበረ የሚመስለው። ተዘጋጅ ነበር እንደ ትሬኒንግ ላይ ምናምን? ቆይ ዛሬ ጎል ካገባው እንደዚህ ነው ብለው ምናምን? ትሬኒንግ ላይ ሳይሆን ቤት ውስጥ ነው የምንዘጋጅ። እንደምናሸንፍ እርግጠኛ ስለሆን ያው ቤት ውስጥ ነው ዝም ብለን ያው አለ የምንዘጋጅ እንጂ ይሄን ያህል እንትን አይደለም።
አንተም ተዘጋጅተህ ነበር ለደስታ አገላለጽ? አዎ በቃ ሁሌ አብራችሁ 3 ፖይንት ያለንና ራሱ ለሁለት ነበር ሴሌብሬሽን የምናደርገው ነው። በቃ ከጌም በፊት በቃ ቤት እንዲህ እንላለን ምናምን እየተመካከርን ነው። ከዛ ውድድሩ ላይ ካስቆጠራችኋቸው ጎሎች የደስታ አገላለጽ የብዙ ሰው የትኛው ጠየቃችሁ? እችኛዋ እኮ የደስታ አገላለጻችሁ እንዴት እንደምታምር የትኛዋ ተባለች? ከሶማሊያ የነበረው ጨዋታ በጣም የሚገርም ደስታ አገላለጽ ነበረ። የሆነ ተበቀልናችሁ አይነት ነው የሚመስለው። እንደ ራሽፎርድም እኮ ብለህ ነበር አይደል? እሷም ነበረች። ወደ አፍሪካ ዋንጫ መሸጋገራችሁ ተረጋገጠ። ደስታው ምኑ መቼም ለጉድ ነበረ። ሰው ደጋፊው ላ ሜዳ ላይ እናንተን በሽኮኮ ተሸክሞ ነበረ ሲጨፍር የነበረው። እስቲ ስለዛች ቀን ስሜት ንገሩኝ። እንዴት ነበረች ያቺ ስሜት? አንተም የሚገርም ጎል አገባ፣ ዳዊትም የሚገርም ጎል። እስቲ ንገሩኝ ያቺን ጨዋታ ከኬንያ የነበረችዋል። አላህ በቃ የዛን ቀን ስሜት በቃ በጣም ከባድ ነበር። ከ22 ዓመት በኋላ እንደዚህ በእኛ ሲያልፍ ኢትዮጵያ እንደዚህ ኢትዮጵያን ስታስጠራ ምናምን በቃ በጣም ትልቅ ነገር ነው ለኛ በጣም እና በጣም ደስ ብሎ ነበር። ምን እስካሁን እየተደሰትን ነው። ኃላፊነቱ ይከብዳል አይደል? የሀገርን ኃላፊነት ተሸክሞ መጫወት በጣም ስልክ ምንም ላይ መስል ይችላል። ጓደኞች ምንም ላይ መስላችሁ ይችላል ወይ ማንም ያው የሆነ ያውቃል የሆነ እዛ የነበሩትን ሲኒየሮች ምናምን ያሉ ካፒቴኖች የሀገር አይደለም። እኔ አሁን እንደዚህ ልጅ ሆኜ ትላልቆች እንኳን በጣም ከባድ ነው በጣም። ከዛ ወደ ስታዲየም ትሪቡን ወላጆች ጋር ነበረ እየሮጥ ከሄድኩ አይደለ? አገኘሃቸው እዛው ሜዳው ላይ? ምን ተባባላችሁ? እናትህን ነበር ስታቅፋት የነበረው? እህት ነበረች? እስቲ ንገረኝ፣ ምን አወራችሁ ተቃቅፋችሁ? ያው እሷ ነች እንዲህ እዚህ እንድደርስ ያደረገችኝ እህቴ። እሷ ነች 3 ፖይንት እንድገባ ሁሌ ጨዋታ አትቀርም ጭራሽ። አንድ የ3 ፖይንት ጨዋታ አትቀርም። ናሽናል ቲም የምንም ጨዋታ እኔ ጨዋታ ካለብኝ አትቀርም ጭራሽ። በቃ በጣም ነው ሰፖርት የምታደርገኝ ምናምን በጣም ማለት ነው። እና ሄጄ እነሱን ነው ያቀፍኩት ፋዘርን እና ከዛ ብራዘር የሷ ተመልሽ ብራዘር ሄጄ ያቀፍኩት። ምን አለች በጆሮ? ምንም በቃ ደስ ብሎኛል። በጣም ስሜታዊ ነበር አይደል? አዎ በጣም። እንዴት ነበር ያንተ ስቴት? ያው የዛች ጨዋታ ቀን ለአፍሪካ ዋንጫ ያው ማለፋችን ካረጋገጥን በኋላ ያው ስሜቱ እንደዛ አልጠበቅንም። በጣም ደስ ብሎናል። ያው ደጋፊዎችም ደግሞ ያው እኛ ከተደሰትነው በላይ እነሱም ተደስተዋል በጣም ምናምን፣ ቤተሰቦቻችንም እንደዛው ምናምን። እንግዲህ ከ22 ዓመት በኋላ ያው ማለፍ በጣም ታሪክ ነው ለእኛ። ታሪክ እንደሰራ ነው የምንቆጥረው። ያው ታሪክም ሰርተናል። ትልልቅ የሚባሉ ባለስልጣናት የሀገር መሪዎች ጭምር እየመጡ ያገኟችሁ ነበር። ምክትል ጠቅላይ ሚኒስትሩ አግኝቷችኋል። ሌሎች ሚኒስትሮችም ብዙ ክትትል የተደረገላችሁ እንደውም እንደናንተ ያለ አይመስልም። በጣም ብዙ ጥበቃ፣ ብዙ ክትትል ነበረ። ምን ይሰማችሁ ነበረ እነዚህ ትልልቅ ሰዎች ሲመጡና ሲያገኟችሁ፣ ትሬኒንግ ላይ ሲያወሯችሁ፣ ከጨዋታ በኋላ ከነዚህ ሰዎች ጋር ስትገናኙ ምንድን ነበረ የሚሰማችሁ? እነሱ ያው ያበረታቱናል ምናምን፣ ለአፍሪካ ዋንጫ እንድናልፍላቸው እኛ ለአፍሪካ ዋንጫ አሳልፉልን ሀገራችን ነው የሚሉ። ያው እነሱ የጠበቁትን እኛም አሳክተንላቸዋል። ያው በቃ ሌላ በቃ የምክር እርዳታ ምናምን የሚያደርጉልን እሱም ተቀብለናል። ከብሔራዊ ቡድኑ በኋላ ሸገር ከተማ ነው የተቀላቀላችሁት። ሸገር ከተማ በይፋዊ የፊርማ ስነስርዓት እናንተን ሶስታችሁን ነበረ። ዛሬ ዘላለም ከእናንተ ጋር የለም አይደለ? ወደ ቡድኑ የቀላቀለው። አሁን እናንተ አብራችሁ ልምምድ እየሰራችሁ ነው። እንዴት ነው ወደ ሸገር ከተማ ከተቀላቀላችሁ በኋላ የፕሪሚየር ሊጉ የተጫዋቾች የጥራት ደረጃ፣ የትሬኒንጉ ሁኔታ፣ የስልጠናው አሰጣጥ እንዴት ነው? የተለየ ሆኖ አገኛችሁት ወይስ ብዙ አልከበዳችሁ? አዲስ ስለሆን ትንሽ ከበድ ይላል። ያው ግን ልጆቹ ተግባቢ ናቸው። በቃ እኛን ሳፖርት ያደርጉናል። በቃ ከነሱ ጋር እንድንቀርብ ምናምን ዝም እንዳንል ምናምን በጣም ነው እንትን የሚሉ ኮቹም በቃ በአግዟቸው በቃ በጣም ሳፖርት ነው የሚያደርጉ። ልጆችም ያው ተግባቢ ናቸው፣ ደስ ይላሉ ምናምን እንዳየው ነው። እዚህ አመት በፕሪሚየር ሊግ ጨዋታ ለሸገር ጎል የማስቆጠር ሀሳብ የለህም? አራልኝ በሚገባ ነው። እናንተ የማንቸስተር ዩናይትድ ደጋፊ ከሆናችሁ በኋላ ይሄ ቡድን የፕሪሚየር ሊግ ዋንጫ ሲያነሳ አላያችሁትም? ቡድን ውስጥ የሌላ ክለብ ደጋፊዎች የሉም? የነ ሊቨርፑል የነ ሲቲ ምናምን ብሽሽቅ የለም? የብሔራዊ ቡድን ካምፕ ውስጥ 3 ፖይንት አለ በደንብ? አዎ በደንብ። ለማን አሉ የሌላ ቡድን ደጋፊዎች? እንዴ የሌላ
አሁን ተመስገን ይባላል ቼልሲ። ተመስገን ቼልሲ ይሄ በረኛው ማለት ነው። ከዛ የአርሰናል አሉ፣ የአርሰናል ደጋፊዎች አሉ። በጣም የክርስቲያኖ ሮናልዶ አድናቂ ነህ እንዴ? ኧረ በለው ሲያርሰፍና ማሊያዎቹ ምናምን አለ ጨዋታዎቹ ሃይላይት ምናምን ታያለህ? እሱ ነው ያለው። አንተስ? እኔ የሜሲ ደርቢው ናቸው። የሜሲ አድናቂ ነህ? ኳታር የዓለም ዋንጫን ሲያነሳ ምን ተሰማ? ሜሲ በስመ አብ አለቀስኩኝ። ያስታውሳል? ነበራችሁ አይደል? አይ አልነበርንም። እሱ አላየም፣ እሱ ጨዋታን አላየም፣ ዝም ብሎ ነው። ፈረንሳይና አርጀንቲና አላየም። በእንትን ያዘ እንደዛ ነው ያለኝ። እንትን አልነበረም፣ ቴሌቪዥን ማታ ነበርና ቤተሰብ ያላለ መቀስቀስ ነው። ውሸት ነው አላልኩም። በእውነት እኔ ግን አይቻለሁ፣ አልቅሻለሁ። በቃ በጣም ደስ ብሎ ነበር ሜሲ ዋንጫ ሲበላ፣ ዓለም ዋንጫ በቃ በጣም ደስ ያለኝ። በቃ ቴሌቪዥኑን ስመዋለው በቃ 50 ጊዜ በቃ በጣም ደስ ያለኝ። ሮናልዶስ የዓለም ዋንጫን ለማንሳት አልታደለም። ያው በ26 አሁን ይመጣል። የእናንተ ሲኒየር ተጫዋቾች ይህንን እድል አላገኙም። አሁን በዚህ በጣም ብዙ የስፖርት ማዘውተሪያዎች አዲስ አበባ ላይ ይገነባሉ። በጣም ብዙ እግር ኳስ ተጫዋች ለመሆን አልመው በልጅነታቸው የሚሰሩ ልጆች አሉ። እናንተን ደግሞ ያሳካችሁትን ሲያዩ ብዙዎቹ ይህንን ለማድረግ ይመኛሉ። እነዚህን ስፖርት ማዘውተሪያዎች የተገነቡትን ነገሮች ስታዩ ምን ይሰማችኋል? ትሬኒንግ ምናምን ሄዳችሁ ሰርታችሁባቸው ታውቃላችሁ? እኛ ሀገር እንደዚህ የለም፣ ግን አዲስ አበባ ግን እንደዚህ አለ። ከዛ ደስ ይላል። በቃ እንደዚህ የኳስ ሜዳ ቦታ በዝቶ ስታይ በቃ ደስ ይላል። ልጆች ከሌላ መጥፎ ነገር ከሚውሉ ኳስ ሙሉ ቀን ቢውሉ ይሻላል እና እንደዚህ ቢበዛ ጥሩ ነው። ቀይ ስፖርት ማዘውተሪያ ቢበዛ አሪፍ ነው። ዴቪስ ሰርተህባቸዋል? አይታቸዋል? እነዚህን የተገነቡ አዳዲስ ማዘውተሪያዎች? ሰርተንበታል። በስሪ ፖይንትም ሰርተንበታል። እየሄድ ምናምን ያው ለሚመጣውም ትውልድ አስፓልት ላይ እየሰራ ከሚጎዳ ምናምን እዚህ አርቲፊሻል ሜዳ ላይ ከሚገነቡት ሜዳዎች ላይ እየሰራ ቢውል አሪፍ ነው። በጣም ህብረታችሁ፣ አንድነታችሁ ያስቀናል። ለሙሉ ኢትዮጵያ ምሳሌ መሆን የሚችል ነው ይባላል። ቡድን ውስጥ በጣም ደስ የሚል ህብረት ነው ያለው አይደለ? እሱን ምንድን ነው ያመጣው ብላችሁ ታምናላችሁ? እሱን ፍቅር፣ እሱን አንድነት፣ እሱን ህብረት ያው ሁላችንም መከባበራችን፣ ይሄ ያንሳል ከዚህ ይሄ ያንሳል ምናምን ይባባል። ሁሉም እኔ ሁሉንም እወዳቸዋለሁ፣ እነሱ ይወዱኛል። ዳዊት ሁሉንም ይወዳቸዋል፣ እነሱ ማንም በቃ በጣም ነው የምንዋደደው ምናምን ፍቅር አለ። ዝም ብለህ ለጊዜ ብትኮራረፍ ራሱ በቃ ይዛው በቃ በጣም ነው ያው ሰውየውም ቲም ስፕሪት ላይ በጣም ሰርቷል። በጣም እንድንግባባ አድርጎናል ምናምን እና ወደ ኢትዮጵያዊ አይደለም መጣላት ምናምን እንትን የለም። በቃ በጣም ደስ የሚል ፍቅር ነው። ምንድን ነው ይህንን የፈጠረው ትላለህ አንተ? ያው ኳስ ተጫዋች እንደመሆናችን መጠን ያው በኳስ ላይ የቲም ስራ ስለሆነ የግል ስራ ስላልሆነ ያው እንድንከባበር አድርጎናል። አንዳችን ከአንዳችን እንድንተጋገዝ አድርጎናል። ያው ሌላውን እሱ እንዳለው ነው። በቃ በጣም ደስ ይላል። የእንኳን አደረሳችሁ መልእክታችሁን እስቲ በመጨረሻ የምንቀበል። በመጀመሪያ ልዑል ፈጣሪ የእሱ ውልደት ስለሆነ እንኳን ተወለደልኝ ፈጣሪያችን። ከዛ ለመላ የኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ከዛ ለቤተሰቦቼ በጣም እንኳን አደረሳችሁ፣ ለሁሉም ቤተሰቦቼ በአጠቃላይ ለሁሉም እንኳን አደረሰ። ለአንተም እንኳን አደረሰ። ያው መጀመሪያ ለሙሉ ለኢትዮጵያ ሕዝብ እንኳን አደረሳችሁ፣ ለቤተሰቦቼ ምናምን እንኳን አደረሳችሁ። ሌላ ምንድን ነው? በጣም ነው የማመሰግነው። በጣም ቆንጆ ቆይታ ነበረ። ከዚህ በበለጠ ደግሞ አድጋችሁ ከዚህ በበለጠ ደግሞ ሀገራችሁን የምታስጠሩ ትልልቅ ስኬቶችን በግላችሁም የምታስመዘግቡ ሰዎች እንድትሆኑ እመኝላችኋለሁ። መልካም በዓል እናንተም ይሁንላችሁ። በርቱ፣ ደጉ። ብዙ እንጠብቃለን ከእናንተ።